በአዲስ አበባ በጀሞ ተክለ ሃይማኖት ቤተክርስቲያን ምንድነው የተፈጠረው? አነጋጋሪው ፓስተር በቅዳሴ ሰዓት ወው ብትል ምን ብትል ተሸክሞ ከየት ነው የሚወስዱ? እዛ ጸበል ቦታ እዛው ጩህ ተብለ ቅዱስ ብለው ከጀመሩ በኋላ እግዚአብሔርን አንዱ አብ ቅዱስ ነው። ቃሉን ያወቃችሁ ምን ተጠቀማችሁ? እሺ አጋንንት አላ ያለ ውሃ ጠጣ ደክሟል። እየሰማሽ ነው አይደለ? ውሃ ጠጣ ትን እንዳይልህ እየሰማሽ ነው አይደለ? እየሰማሁ ነው። ቀጥል። ኢየሱስ ከሆነ ማለት ነው መንፈስ ቅዱስ እውነት ኢትዮጵያ ላይ እነዚህንና የመሳሰሉት ጉዳዮች እንመለከታለን። አብራችሁን ቆዩ። አሁን ወደ መጀመሪያው ጉዳይ እንሄዳለን። አብረን እንመልከት። ፓስተሩ ከነ ተከታዮቻቸው ወደ እናት ቅድስት ቤተክርስቲያን ተመለሱ። ይህ እጅግ በጣም የሚያስደስት ዜና ነው። በጀሞ ደብረ ብርሃን አቡነ ተክለ ሃይማኖት ቤተክርስቲያን ከ75 በላይ አዳዲስ አማንያን ተጠምቀዋል። እንግዲህ ይህ በሸገር ሀገረ ስብከት የሚገኝ ቤተክርስቲያን ነው ማለት ነው። እንግዲህ የፕሮቴስታንት እምነት ተከታይ የነበሩት ፓስተር ከነ ተከታዮቻቸው የጥምቀት ሀብት በማግኘት ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀላቅለዋል ማለት ነው። እንግዲህ ይህ የጥምቀት ስነ ስርዓት ሲፈጸም የሀገረ ስብከቱ ሊቀ ጳጳስ የሆኑት ብፁዕ አቡነ ሳይሮስ በተገኙበት ተካሂዷል። በጣም እጅግ የሚያስደስት ነው። እግዚአብሔር አምላክ በቤቱ እስከ ፍጻሜው ያጽናችሁ በማለት መርቋቸው። ኦርቶዶክሶች በምን አደንቃቸዋለሁ መሰለ? የቅዳሴ ቤቱና የጸበል ቤቱ ይለያያል። በቅዳሴ ሰዓት ወው ብትል ምን ብትል ተሸክሞ ከየት ነው የሚወስዱ? እዛ ጸበል ቦታ እዛው ጩህ ተብለ ቅዱስ ብለው ከጀመሩ በኋላ እግዚአብሔርን አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ነው ሚል ከተጀመረ በኋላ ለምን 100 ጂኒ አይወድቅም? ወዴት ነው የሚላከው? ሪፈር ወደ ጸበል ታች ይለያዩታል። እዚህ አምልኮ ነው፣ እዛ ሰይጣን። ጴንጤ ምን አደረገው? ጸበል ቤት አደረገው። ይሄን ኢቭን የወርሺፕ መዝሙር እንኳን እስኪጠፋብን ጠላቴ የሚል መዝሙር ብቻ እስኪበዛ አስታውሳለሁ። ዩኒቨርሲቲ ተማሪዎች እዚህ የሚማሩ ኔጋ የሚገርም ኳየር ነበራቸው። አንድ ቸርች ሄዱ፣ ተጋብዘው እዚሁ ጅማ ሄዱና ማስመለክ ጀመሩ። ቅዱስ ነው፣ የላይኛውን ነው ወዘተ። በቃ ሰው ደስ ብሎት አዲስ ልምምድና መንፈስ ውስጥ ገብቶ እግዚአብሔር። ሰላም ቤተሰቦች፣ ዛሬ ደግሞ ለየት ያለ ነገር ይዘንላችሁ መጥተናል። ቅዳሴው ናፍቀን የሚለው ንግግር በሶሻል ሚዲያ ላይ በስፋት ሲዘዋወር ይገኛል። በተለይም ፕሮቴስታንት እምነት ተከታዮች የነበሩ ወንድም እህቶቻችን የቅዳሴው ስርዓት ዜማውን እና ድባቡ ሲመኙ ማየታችን ጥልቅ ነገር ነው። ቅዳሴ ዝም ብሎ የሰዎች ስብስብ ሳይሆን የሰማያውያን መላእክትና የምድራውያን ሰዎች በአንድነት ቆመው ፈጣሪን የሚያመሰግኑበት ሰማያዊ ስነ ስርዓት ነው። ይህ ድባብ ደግሞ ማንኛውም በስጋ የሚኖር ሰው መንፈስ ውስጥ ሰላም እንዲሰማው ያደርጋል። እያመለከ ያለ ፓስተሩ ደስ አላለው። ምትመራዋን ልጅ እኔ ከጻነቷ ጀምሮ ያስተማርኳት ልጅ ነች። በጆሮዋ መጣና የውጊያ መዝሙር የለሽም አላት። ብልጭ ብሎባት የለኝም ፓስተር የውጊያ መዝሙር ማለት እንዲህ የገባህ ያለ መጥቶ ቸርቹን ምንድነው የግብግብ ቦታ ከሰይጣን ጋር ካህኑ ቅዳሴ ከገባ በኋላ እንኳን አሐዱ አብ ቅዱስ ማለት ይቀርና ልብሰ ተክህኖውን ከለበሰ በኋላ ማውለቅ አይችልም፣ ክልክል ነው። እኔ ይህንን ታሪክ በተግባር አውቃለሁ። እኔ የተወለድኩበት ሀገር እኔ ልጅ ሆኜ በዲቁና እየቀደስኩኝ አብሬ ልቀድስ ገብቼ አንድ ቄስ ልብሰ ተክህኖውን ለብሶ ጸሎተ ንስሐውን ሊደግም መስቀሉን ይዞ መጽሐፉን ይዞ ከቤተ መቅደሱ በር ሲወጣ ወንድሙ መሞቱ ተነገረ። የእናት ያባቱ ልጅ እና እኛ ሀገር ገጠር ስለሆነ ለዚህ ሀገር አይደለም መርዶ አይደለም የሚነገረው፣ ጥሪ ነው የሚባለው፣ ጥሪ ነው የሚጠራው። እና ጥሪው ሲጠራ አንድ ሰው ጮሆ እገሌ ብሎ በጣም ጮሆ ይጠራና እገሌ የሚባል ሰው ተጎድቷን ብለህ ነገር ነው የሚባለው። የከተማ ሰው የሞተ ተጎዳ ይላል። እገሌ አባባሉ ተጎድቷን ብለህ ነገር ይባላል። ያ ማለት ሞቷን ማለት ነው። ይሄ ሲባል በቀጥታ ቤተ መቅደሱ በር ላይ የቆመው ካህን የወንድሙን መሞት ሰማ። ቄሱ ቄስ ደረበ ተረፈ ይባላል፣ ወንድሙ ገላው ተረፈ ይባላል። ማረሰው በዛ ምክንያት ነው ወንድሞች የሰውየውን ስም ራሱ ማለት እና ሁሉም ሰው ደነገጠ።
እና ሁሉም ሰው የሚጠብቀው ልብሱን አውልቆ ይሄዳል። ቅዳሴውን ሌላ ቄስ ይቀድሰዋል ተብሎ የሚታሰብ ገና የጸሎተ ንስሐው ሊደግም ግን ልብሰ ተክህኖውን ለብሷል። መስቀሉን ይዞ መጽሐፉን ይዞ እና ቄሱ ሄደና ቄሰ ገበዙ ልብሰ ተክህኖውን አውልቀውና ወደ ለቅሶ ሂድ፣ ቅዳሴውን እኛ እንቀድሰዋለን። አልወጣም፣ ልብሰ ተክህኖውን ለብሻለሁ፣ ስርዓቱ በሚያዘው መሰረት አላወልቅም፣ ቅዳሴን ጨርሼ እጄ ወንድሜን እቀብረዋለሁ አለ። እንደነዚህ አይነት አባቶች በረከት በሁላችንም ላይ ይደርብን። ቅዳሴውን ቀደሰ፣ ጨረሰ። ስለቀደስኩኝ ባዶ አፌን አልሄድም ብሎ እህል ቀመሰ፣ ወደ ቀብሩ ሄደ። አላለቀሰም፣ ጋቢ ለብሶ ዋለ። ያለቀሰው አታምኑ፣ በማግስቱ ነው ስለ ወንድሙ ያለቀሰው። ቅዳሴውን የሚያከብሩ፣ ስርዓቱን የሚያከብሩ፣ ስጋውን ደሙን የሚያከብሩ፣ መቅደሱን የሚያከብሩ፣ ቤተ ክርስቲያኑን የሚያከብሩ የገባቸው የተረዱ አማርኛ መጽሐፍ ቅዱስ እንደኛ ብዙ ጥቅስ የማይጠቅሱ ግን በሕይወት የሚኖሩ አባቶቻችን የእነሱ በረከት በሁላችንም ላይ ይደርብን። እንኳን ሌላ ስርዓተ ተክህኖውን ከለበሰ በኋላ ቢረዝመው እንኳን ረዘመኝ ብሎ መቀየር አይችልም። ቢያጥረው እንኳን አጠረኝ ብሎ መቀየር አይችልም። ልብሰ ተክህኖውን ከለበሰ በኋላ አስቀድሞ የሚሰፋውን፣ የሚጠባውን፣ የሚረዝመውን፣ የሚያጥረውን ልብስ አውቆ መርጦ ይልበስ። ከለበሰው በኋላ ግን እንዳያወልቀው። ለምን ቢባል ያ ልብስ ተጸልዮበት ነው የሚለብሰው፣ ተባርኮ ነው የሚለብሰው። ተሰይሟል። ከዛ በኋላ መስቀል ላይ ነው። ከዛ በኋላ ጌታ ልብሱ ወልቋል። ጌታ የአይሁድን ካባ ሄሮድስን ካባ ለብሷል። ሲያለብሱት አታልብሱኝ አላለ፣ ሲያወልቁትም አታውልቁት አላለ፣ ታዟል። ልክ ጌታ ለመስቀል ሞት እንኳን የታዘዘ እንደሆነ ሁሉ አባቶቻችን ለቅዳሴው ስርዓት የታዘዙ እንዲሆኑ ስርዓቱ ያዘ። ያ ነው ስርዓቱ። እና መስቀል ላይ የመቆየት ሰዓት፣ መስቀል ላይ የመቆየት አገልግሎት ነው። የመገረፍ አገልግሎት ነው። የመቸንከር አገልግሎት ነው። ሙሉ ኃይል የሚቃጠልበት፣ ሙሉ ኢነርጂ ሉዝ የሚደረግበት የቅዳሴ አገልግሎት እጅግ በጣም ከባድ ነው። አድካሚ ነው ከምታስቡት። እህል አይበላም ከተቀደሰ፣ በጣም አድካሚ። ስለዚህ የቅዳሴ ስርዓት ማለት ይሄ ነው። ህዝቡ ከእግዚአብሔር ጋር የሚገናኝበት፣ እግዚአብሔር የሚወርድበት፣ የእግዚአብሔር ክብር የሚገለጥበት ነው። ለማስወጣት ነው፣ ለመባረክ ነው እንጂ ቲክቶክ ላይ ቁጭ ብዬ 24 ሰዓት ዝም ብዬ ነቢያትን ለመተቸት እኔ አልተቀበውም። እኔ የተቀበውት ለማስጣስ ነው። ምንድነው የተቀበው? ጥሰው እንዲወጡ፣ ሰዎች ፋይናንሻሊ እንዲወጡ፣ አይኖ ሰማያዊ ግሬስ ነው። ሰማያዊ ቅባት አልክ። ሰማያዊ ቅባቱ ምንድነው? አታውቀውም? ቅባቱን አታውቀውም? እኔ የተቀበው ሰው ነኝ። አንቺ አመንሽም አላመንሽም ዓለም የሚሰማኝ ይኸውልህ 20 ደቂቃ እየጠየቅኩህ ያለሁት ቅባት የእግዚአብሔር ኃይል ነው። የእግዚአብሔር ኃይል ነው ቅባቱ። ስክራራይሶ እግዚኦ እያላችሁ ጻፉ። ከሰበኮ ነፃዎች እየበላ የራሱ ቅባት ተስፋት የፕሮፌት ቅባት ላይ ተስፋት። እሺ ፕሮፌት አይሆንብሽም፣ አላመንሽም፣ አይሆንብሽም። እምነት ምንድነው? ፕሮፌት በነቢያት መንፈስ ስላላመንሽ አይሆንብሽም። በይዘው ፕሮፌት እምነት ምንድነው? እስኪ ስለ እምነት አባራ። መጽሐፍ ቅዱስ እኮ ልሽ የሰናፍጭ ቅንጣታል እምነት ቢኖራችሁ ነው ያለው። ምንም እኮ አያውቅም፣ ቃሉን እኮ ያውቁት። እምነት ምንድነው? ፕሮፌት ቃሉን ያወቃችሁ ምን ጠቀማችሁ? እሺ አጋንንት አላ እያለ ውሃ ጠጣ፣ ደክሟል። እየሰማሽ ነው አይደለ? ውሃ ጠጣ ትን እንዳይልህ። እየሰማሽ ነው አይደለ? እየሰማሁ ነው። ቀጥል። ኢየሱስ ከሆነ ማለት ነው። መንፈስ ቅዱስ እውነት ኢትዮጵያ ላይ እየሰራ ከሆነ ማለት ነው። መንፈስ ቅዱስ እዩ ላይ ካለ ማለት መንፈስ ቅዱስ ከኔ ላይ ካለ መንፈስ ቅዱስ እዩ ላይ ዘንዶ ነው የተጠመቀው እነዚህ ሰዎች ላይ ካለ ማለት ነው። ያንቺ ነገር እንዴት እንደሚያስር ታያለሽ። ኢየሱስ አሁን በስራ ላይ ነው። አሜን። ያሳየኝ ኢየሱስ አሜን። ውሰጂ በኢየሱስ ስም። ይሄ ባንቺ ህይወት ላይ፣ ባንቺ ልጆች ላይ፣ ባንቺ ጉልበት ላይ እንድፈጠም ጸልያለሁ። ታዲያ እነዚህ ወንድሞቻችን ናፈቀን ሲሉ በውስጣቸው ያለውን መንፈሳዊ ጥም ወይም ትረስት ነው የሚገልጹት። የቅዳሴው ቃላት፣ የዕጣኑ መዓዛ፣ የካህናቱ ዜማ ሰውን ከምድራዊ ጭንቀት አውጥቶ ወደ ሰማያዊ እርጋታ ይወስዳል። ለዚህም ይመስላል ዛሬ ፓስተሩና 75 ሰዎች በፈቃዳቸው ተጠምቀው ወደዚህ ድንቅ ስርዓት የተቀላቀሉት። ማለትም ፓስተሩ ከነተከታዮቹ
ወደ ኦርቶዶክሳዊት ቤተክርስቲያን በዛሬው ዕለት ተቀላቅሏል። 75 ሰዎች በአንድ ቀን መጠመቅ ማለት ድንቅ በረከት ነው። ቅዳሴው ናፈቀን የሚለው ንግግር ደግሞ ወደ ቤታችን እንመለስ፣ ያለንን ሀብት ደግሞ በደንብ እንድንረዳ የሚያደርግ የደውል ድምፅ ነው። ያም ሚዲያን ሰብስክራይብ ያድርጉ። ዘወትር አዳዲስ መረጃዎችን ወደ እናንተ ይዘን እንቀርባለን። መልካም የትንሣኤ በዓል